ህወሓት በጠለምትና ወልቃይት ግንባር ለከፈተው ውጊያ ሽሬ ላይ ማዘዣ ኮማንዶ ማደራጀቱ ተሰምቷል። የመካከለኛና የረጅም ርቀት ተወንጫፊ መድፎችንም ለውጊያ ማሰማራቱ ታውቋል። አንደኛው መድፍ በድሮን ጥቃት ተመቷል። ዛሬ ማለዳ በጠለምት ሁለት ግንባሮች አፍላ ውጊያ ተቀስቅሷል። በሌላ በኩል እነ ኮሎኔል ደመቀ ዘውዱ አስቸኳይ ስብሰባ በማካሄድ አስተዳደሩና የማንነት ኮሚቴው አመራሮች የተከዜ ዘብ ወደሚገኝበት ግንባር እንዲገቡ ስምሪት ተሰጥቷል። ተከዜ ላይ የመረጃ መረባችን ጥለን ዝርዝር የግንባር መረጃዎችን አሰናድተናል። የፋኖ ኃይሎች በተመሳሳይ ሰዓት በፈጸሙት የደፈጣ ጥቃት የአገዛዙ ሰራዊት ከፍተኛ ኪሳራ ደርሶበታል። በሸዋ የአየር ወለድ ኮማንዶ አዋጊውን ጨምሮ 19 ኮማንዶዎች የሞቱበት ውጊያ ተካሂዷል። በወሎ ቤት አማራ ከ50 በላይ የአገዛዙ ጦርና ወታደራዊ ተሽከርካሪዎች ላይ ጉዳት ደርሷል። በጎንደር በርካታ የአገዛዙ ሰራዊት ሞትና ቁስለኛ ሆኗል። ይህም ሌላኛው የግንባር መረጃችን ነው። የብልጽግናው አገዛዝ የጦር መሳሪያ ግዢ ዓለም አቀፉን ማህበረሰብ ጭምር በብዙ መልኩ እያነጋገረ ቀጥሏል። የብልጽግና የሩሲያ ጀትና ድሮን ግዢ ከሽያጭ በላይ ነው መባሉ ሰሞነኛው መነጋገሪያ አጀንዳ ሆኗል። አብራችሁን ስትዘልቁ የምትሰሙት ይሆናል። የተባበሩት አረብ ኤምሬት ከባድ የተባለ ትንቅንቅ ገጥሟታል። ተፋላሚዎቿ እግር በእግር እየተከተሏት ነው። በሌላ በኩል በሱዳን ብሔራዊ ጦሩ ለ2 ዓመታት የቆየውን ምሽግ መስበሩ ተሰምቷል። ኤምሬቶች የነካችው ሁሉ ሽንፈት እየቀመሰ ቀውሱ እየበረታ ቀጥሏል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ህወሓት በጠለምትና ወልቃይት ግንባር ለከፈተው ውጊያ ሽሬ ላይ ማዘዣ ኮማንዶ ማደራጀቱ ተሰምቷል። የመካከለኛና የረጅም ርቀት ተወንጫፊ መድፎችንም ለውጊያ ማሰማራቱ ታውቋል። በጠለምት ሁለት ግንባሮች አፍላ ውጊያ ተቀስቅሷል። በሌላ በኩል እነ ኮሎኔል ደመቀ ዘውዱ አስቸኳይ ስብሰባ በማካሄድ አስተዳደሩና የማንነት ኮሚቴው አመራሮች የተከዜ ዘብ ወደሚገኝበት ግንባር እንዲገቡ ስምሪት ተሰጥቷል። መገንጠልን ግቡ ያደረገው የህወሓት አዲሱ የውጊያ እቅድ በጠለምት ግንባር ከተከፈተ ዛሬ 3ኛ ቀኑን ይዟል። ጥር 18 ቀን ከቀኑ 9 ሰዓት ተኩል የተጀመረው ውጊያ ከነፍስ ወከፍ የጦር መሳሪያ እስከ አየር ኃይል የተሳተፈበት ሆኗል። መጀመሪያው ቀን የአውደ ውጊያ ውሎ ከተመዘገበው ሰብአዊ ኪሳራና ምርኮ ውጪ ባለፉት 48 ሰዓታት የተመዘገበው ሰብአዊ ኪሳራ ዝርዝር መረጃዎች ይፋ ባይወጡም ትላንት ጥር 19 ቀን በምስራቅ ጠለምት ሀምሾ ምድርና ምዕራብ ጠለምት ምድማር የድሮን ጥቃት ተፈጽሟል። አሃዛዊ መረጃው በይፋ ባይታወቅም የህወሓት ታጣቂዎችና የሎጂስቲክ ይዞታቸው ላይ ከባድ ኪሳራ ደርሷል። እንደ አካባቢው ወታደራዊ የመረጃ ምንጮች የህወሓት አንድ መካከለኛ ርቀት ተወንጫፊ መድፍ 20 ኤምኤም በድሮን ጥቃቱ መውደሙ ታውቋል። በተመሳሳይ በዛሬው ዕለት ጥር 20 ቀን በምስራቅ ጠለምት ሁለት ግንባሮች አፍላ ውጊያ መቀስቀሱን ከአካባቢው ምንጮች ለጣና የደረሳት መረጃ ያሳያል። እንደ አካባቢው የመረጃ ምንጮች በምስራቅ ጠለምት ልዩ ቦታ ማይባሪያና ምጫራ ቀበሌ ልዩ ቦታ 30 ጉላ የተሰኘ ቦታ ጠንካራ ጦርነት እየተካሄደ ይገኛል። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ የውጊያ ውጤት አልታወቀም። በጠለምት ግንባር ከጥር 18 ጀምሮ ያዝለቀቅ እያደረገ ከቀጠለው ውጊያ የዛሬው መጠኑ ከፍ እንዳለ የጠቆሙት የአካባቢው ምንጮች የጠለምት አማራ ራሱን ለመከላከል ወሳኝ የተባሉ ቦታዎችን ዘግቶ እንደያዘ፣ ሆኖም ተጨማሪ ህዝባዊ ድጋፍ አስፈላጊ እንደሆነ ተጠቁመዋል። የህወሓት ታጣቂዎች የተከዜ ተፋሰስ ከላይ ጀምሮ እስከ ታች ድረስ ሌሊቱን ተጨማሪ ኃይል እንዳስገባ የአካባቢው ምንጮች ለጣና ጠቁመዋል። የህወሓት ታጣቂ ኃይል ሰርጎ መግባት ከጀመረ አንደኛ ሳምንቱን ያስቆጠረ ቢሆንም ውጊያው ከተቀሰቀሰበት ከጥር 18 ቀን ጀምሮ መጠኑ እየጨመረ መምጣቱ ታውቋል። ተጨማሪ እግረኛና ሜካናይዝድ ሰራዊት እንደተዘጋጀም በዛሬው ዕለት በተከፈተው ሁለት ግንባር ውጊያዎች የቡድን የጦር መሳሪያዎችና ከባድ መሳሪያዎች ጥቅም ላይ እየዋሉ እንደሆነ ሰምተናል። በተመሳሳይ ተከዜ ማዶ እንደ አባጉና መስመር እነ ገብሩ ላይ ሜካናይዝድ ሰራዊቱ ተጨማሪ ኃይል ስለማስጠጋቱ የአካባቢው መረጃ ምንጮች ጠቁመዋል።
የህወሓት ታጣቂዎች በወታደራዊ አመራሮችና ባለሙያዎች የሚመራ የረጅም ርቀትና የመካከለኛ ርቀት መድፎችን ዝግጁ እንዳደረጉም ተጠቁመዋል። ህወሓት በጠለምትና ወልቃይት ግንባር ለከፈተው ውጊያ ሽሬ ላይ ማዘዣ ኮማንዶ ማደራጀቱ የተሰማ ሲሆን የውጊያው ኮማንድ በሌተናል ጄኔራል ፍስሐ ኪዳኑ፣ ብርጋዴር ጄኔራል ኃይለስላሴ ግርማይ ወዲ እምበይታይ፣ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነ፣ ብርጋዴር ጄኔራል ምግበ ኃይሌና በሌሎች እንደሚመራ ነው ምንጮች የጠቆሙት። እንደ ወታደራዊ ምንጮች ጥቆማ ህወሓት በጠለምት ቀጠናዎች ወሳኝ የተባሉ ገዢ ቦታዎችን የመቆጣጠር እድል ከቀናው በተመሳሳይ ከሱዳን ሸረሪና በኩል ወደ ሁመራ አቅጣጫ እንዲሁም ከሽራሮ ወደ ቃፍታ ሁመራ ማጥቃት ሊሰነዝር እንደሚችል ጠቁመዋል። ይህን የውጊያ እቅዱን ያወቁት እነ ኮሎኔል ደመቀ የተከዜ ዘብ አባላት በተጠንቀቅ እንዲቆም በማዘዝ የ24 ሰዓታት ክትትል በማድረግ ላይ መሆናቸው ታውቋል። የተከዜ ዘብና አመራሮቹ ለህወሓት ዳግም ባርነት የሚገዛ አማራ እንደሌለና ለወረራ ተመልሶ ከመጣም በመቃብራችን ላይ ካልሆነ በስተቀር የሚያሳካው አንዳች ነገር የለም። ዛሬ ትናንት አይደለም። የህወሓትን ክፉ ባህሪ ስለምናውቅ ለነጻነታችን ሁሌም ዝግጁ ነን የሚል መልእክት አስተላልፈዋል። ከዚህ ጋር በተያያዘ እነ ኮሎኔል ደመቀ ዘውዱ አመራሩ ወደ ተከዜ ዘብ እንዲዘምት መመሪያ ከመስጠት ባሻገር ህዝባዊ ውይይቶችን በማካሄድ ላይ ናቸው። በዚህ ስብሰባ ላይ ኮሎኔል ደመቀ ዘውዱ ዓለም አቀፍ ማህበረሰብም ሆነ የትግራይ ህዝብ ሊያውቀው የምንፈልገው ማንኛውንም ሰላማዊ ተፈናቃይ አንቀበልም ያልንበት ጊዜ የለም። ይህንን በቅርቡ ወደ ወልቃይት ለመጡት ለአሜሪካው አምባሳደር ጭምር በስፋት አስረድተናል ብለዋል። ቀጠል አድርገውም ህወሓት ለዳግም ባርነት የሚያደርገውን ወታደራዊ ወረራ በፍጹም አንታገሰውም፣ የውጊያ እቅዶችን ደርሰንባቸዋል፣ የሚጀምረው ከሆነ አጸፋውንም ውጤቱንም አብረን የምናየው ይሆናል። ይህንን የምናደርገው ለህልውናችንና ለነጻነታችን ስንል ነው ብለዋል። ይህ በእንዲህ እንዳለም በጠለምት ግንባር ከተማረኩት የህወሓት ጦር አመራሮች ውስጥ ሁለቱ በስም ዝርዝር ተለይተው ታውቀዋል። አንደኛው ሌተናል ኮሎኔል ወልደ ሩፋኤል የተባለ የቀድሞው የመከላከያ 22ኛ ክፍለ ጦር የሻለቃና የሬጅመንት አዛዥ የነበረ አሁን ላይ የህወሓት ታጣቂ አዛዥ የደደቢት ክፍለ ጦር ከፍተኛ አመራር ነው። ሁለተኛው ሻለቃ ገብረ ሊባኖስ የተባለ የመከላከያ የቀድሞ 31ኛ ክፍለ ጦር ሻለቃ አባል የነበረ አሁን በህወሓት ታጣቂዎች አደረጃጀት ውስጥ የደደቢት ክፍለ ጦር አመራር ነው። ምርኮኞቹ የመገናኛ ሬዲዮን ጨምሮ የዘመቻ ቁሳቁስ ይዘው ገብተዋል። ህወሓት ምርኮኞቹ በይፋ የተጋለጡበት መንገድ ከፍተኛ ድንጋጤ የፈጠረበትና የሰራዊቱን ሞራል የሰበረ ጉዳይ ሆኖበታል። ሆኖም መገንጠልን ዓላማው ላደረገው የመጨረሻው ዙር ውጊያው እንቅስቃሴዎችን አጠናክሮ እንደቀጠለ ነው። የፋኖ ኃይሎች በተመሳሳይ ሰዓት በፈጸሙት የደፈጣ ጥቃት የአገዛዙ ሰራዊት ከፍተኛ ኪሳራ ደርሶበታል። በሸዋ የአየር ወለድ ኮማንዶ አዋጊውን ጨምሮ 19 ኮማንዶዎች የሞቱበት ውጊያ ተካሂዷል። በወሎ ቤት አማራ ከ50 በላይ የአገዛዙ ጦርና ወታደራዊ ተሽከርካሪዎች ላይ ጉዳት ደርሷል። በጎንደር በርካታ የአገዛዙ ሰራዊት ሞትና ቁስለኛ ሆኗል። የፋኖ ኃይሎች በምስራቅ ደንቢያና በምዕራብ ደንቢያ በተለያዩ ሁለት ቦታዎች ላይ በተከታታይ የደፈጣ ጥቃት በመፈጸም ከፍተኛ ወታደራዊ ድል አስመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የናደው ክፍለ ጦር በሁለቱም ቦታዎች ላይ በተመሳሳይ ሰዓት በፈጸማቸው የደፈጣ ጥቃቶች ወታደራዊ ድል ሲቀናው፣ አገዛዙ ደግሞ ከባድ ወታደራዊ ኪሳራ አስተናግዷል። ፋኖ የደፈጣ ጥቃት የፈጸመባቸው ሁለቱ ቦታዎች ተከታዮቹ ናቸው። አንደኛው ከጎርጎራ ወደ ጨዋይት የሚወስደው ዋናው መንገድ ሰባቱ ዋርካ ተብሎ የሚጠራው አካባቢ ላይ የተፈጸመ የደፈጣ ጥቃት ሲሆን፣ ሁለተኛው ከቆላድባ ምስራቅ ደንቢያ ወደ ምዕራብ ደንቢያ ጨዋይት በሚወስደው መንገድ ላይ የተፈጸመ መሆኑ በግንባር መረጃው ላይ ተመላክተዋል። በዚህ የደፈጣ ጥቃት የአገዛዙ ወታደሮች 20 ሙት ከ30 በላይ ቁስለኛ በድምሩ ከ50 በላይ ወታደሮች መጎዳታቸው ታውቋል። በአገዛዙ ወታደራዊ ካምፖች ላይ ያነጣጠረው የፋኖ ኃይሎች የደፈጣ ጥቃት ከ50 በላይ ወታደሮችን ሞትና ቁስለኛ በማድረግ ወታደራዊ ካምፖቹን በማውደም ከፍተኛ ድል አስመዝግበዋል። በሌላ የግንባር መረጃ አፋብን ሸዋ ጠቅላይ ግዛት እዝ እያደረገ ባለው ተከታታይ ውጊያ በአገዛዙ ወታደሮች ላይ ከፍተኛ ድል እየተቀዳጀ እንደሚገኝ እዙ አረጋግጠዋል። በዛሬው ዕለት ጥር 20 ቀን የአገዛዙ ልዩ ዘመቻዎች የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ የፋኖ ኃይሎችን ለማጥቃት ወደ ሳሲትና አይሶፌ ቀጠናዎች በማቅናት እያለ መረጃው ቀድሞ የደረሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው
የሆነው ራምቦ ክፍለ ጦር ልዩ ስሙ አጃና ሚካኤል መገንጠያ ላይ በጣለው የደፈጣ ጥቃት ከ19 በላይ የሚሆኑት የብልጽግና አየር ወለድ ኮማንዶዎች ሞት ሲሆኑ በርካቶች ቁስለኛ እንደሆኑ በግንባር መረጃው ላይ ተመላክተዋል። በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በማስፋት የፋኖ ኃይሎች የውጊያ የበላይነት መውሰድ እንደቻሉ ተገልጿል። በፋኖ ኃይሎች ደፈጣ ላይ ወደቀው የአየር ወለድ ክፍለ ጦር አባላቱ በጉዞ ላይ ያሉ በተፈጸመባቸው የቦምብና የቶክስ ሩምታ 19 ሲሞቱ ቁጥራቸው በውል ያልታወቁ ቁስለኞች ደግሞ የሰላ ድንጋይ ሆስፒታል እንደገቡ ዛሬ ጥር 20 ቀን ከሸዋ ግንባር የተገኙ የግንባር መረጃዎች ያሳያሉ። የፋኖ ኃይሎችን ለማጥቃት የመጣው የአገዛዙ ጦር ከሙትና ቁስለኛ የተረፈው በመኪና ተጭኖ ወደ ሰላ ድንጋይ መመለሱም ተረጋግጧል። በሌላ በኩል የአጼ አምደ ጽዮን ኮር ከቀኑ 7 ሰዓት ተኩል ጀምሮ በሌላኛው የውጊያ ግንባር ከመንዝ ቀያ ወረዳ መቀመጫ ከሆነችው ከዘመሮ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ ያለ ባደረጉት የተቀናጀ ተጋድሎ ድል ሲቀዳጁ 3 የሚልሻ አባላት በምኒልክ ክፍለ ጦር መማረካቸውን ክፍለ ጦሩ በላከው የግንባር መረጃው አስታውቋል። ይህ በእንዲህ እንዳለም ሌላኛው የአጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር በተደጋጋሚ ወንጀል ሲፈልጋቸው የነበሩ የሲያ ደብርና ዋዩ ወረዳ የአገዛዙ ቀኝ እጅ የሆኑትን የሚልሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር አውሎ ምርመራ መጀመሩን ክፍለ ጦሩ ገልጿል። ክፍለ ጦሩ በቁጥጥር ስር ስለዋላቸው የሚልሻ አባላት በሰጠው ማብራሪያ መሰረት ግለሰቦቹ ከዚህ ቀደም በፋኖ መዋቅር ስር ሆነው የሰሩ የነበሩና በመሃል ክህደት ፈጽመው ወደ አገዛዙ የገቡ ከዛም ፋኖ ይቅርታ አድርጎላቸው በድጋሚ ወደ ፋኖ አደረጃጀት ተመልሰው በስራ ላይ ያሉ ዳግም ክህደት በመፈጸም ደብረ ብርሃን ከተማ ድረስ በመሄድ በአገዛዙ ቤት የማጭበርበሪያ ተሃድሶና 94 ሺህ ብር ወስደው የአማራን ሕዝብ እየጨፈጨፈ ላለው አገዛዝ ታምነው በሚሊሻ ስምሪት ላይ በነበሩበት ወቅት በራስ አበበ አረጋይ የክፍለ ጦር ቃኞች በቁጥጥር ስር መዋላቸውን የአፋብኃ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከግንባር መረጃዎችን አጠናክሮ አድርሶናል። በሌላ በኩል በሌላ የግንባር መረጃ የአገዛዙን 100 አለቃ ጨምሮ ሌሎች ወታደሮች በፋኖ ኃይሎች መመታታቸው ተሰምተዋል። የአገዛዙ ጦር በበርካታ ተሽከርካሪዎች ተጭኖ ወደ ምዕራብ ወሎ በጉዞ ላይ ያለ በለጮማ የተባለ ቦታ ሲደርስ በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበታል። አፋብኃ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር በሚንቀሳቀስበት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው የአገዛዙ ኃይል ከከባድ መሳሪያ ጋር እየተጓጓዘ መሆኑን ተከትሎ ተከታታይ ውጊያዎች በመካሄድ ላይ ናቸው። በቀጠናው የነበረው የሰሜን ምስራቅ እዝ 801ኛ ኮር ሰራዊት ድጋፍ የፋኖን ጫና መቋቋም ስላልቻለ በቅርቡ የተመሰረተው 11ኛ እዝ ሰራዊት በድጋፍ ሰጭነት ወደ ቀጠናው ሲገባ የአፋብኃ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዶ ክፍለ ጦር 4ኛ ሻለቃ ፋኖች በሰነዘሩበት የደፈጣ ጥቃት ከባድ ሰብአዊና ቁሳዊ ኪሳራ እንደደረሰበት የግንባር ዘጋቢያችን አረጋግጧል። ከደሴ ተነስቶ በስተ ምዕራብ በኩል ሲጓጓዝ ከነበረው በርካታ ኃይል መካከል ወደ አማራ ሳይንት ሊገባ በ6 ኦራልና በ4 ፓትሮል ተጭኖ ሲጓጓዝ የነበረ የአገዛዙ ጦር ላይ የፋኖ ኃይሎች በሰነዘሩት ማጥቃት 5 የመረጃ ኦፊሰሮችና 100 አለቃ እንዲሁም 3 አድማ ብተና በድምር 9 የአገዛዙ ጦር እንደሞቱ 7 መከላከያና 9 አድማ ብተና በድምሩ 16 የሚደርሱ ደግሞ ከባድና ቀላል ቁስለኛ እንደሆኑ በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለም በአማራ ሳይንት ወረዳ አጅባር ከተማ 01 ቀበሌ የአስት ዮሐንስ ወልደ ነጎድጓድ ቤተክርስቲያንና የፋሬታ ቅዱስ ጊዮርጊስ ቤተክርስቲያን እድሜ ጠገብ ታሪካዊ ቅርሶች በአገዛዙ ወታደሮች መዘረፋቸው ተሰምተዋል። የአገዛዙ ወታደሮች በዛሬው ዕለት በሁለቱ አብያተ ክርስቲያናት ውስጥ የነበሩ ቅርሶችን መዝረፋቸውን ተከትሎ በአካባቢው ከባድ ውጥረት መፈጠሩን ምንጮቻችን ጠቁመዋል። የውጥረቱ ምክንያት ህዝቡ ቅርሶቻችን መልሱ በሚል ቁጣ የአገዛዙ ወታደሮችን ተቃውሞ ወደ አደባባይ በመውጣቱ ወታደሮቹ ህዝቡን ለመበተን ተኩስ በመክፈታቸው ነው። በአገዛዙ ሰራዊት ከፍተኛ ዘረፋ የተፈጸመባቸው የቅዱስ ዮሐንስ ወልደ ነጎድጓድ ቤተክርስቲያንና ፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ከ200 ዓመታት በላይ ዕድሜ ያስቆጠሩ ቅርሶች መገኛ ቅዱሳን ስፍራዎች መሆናቸው ይታወቃል። የብልጽግናው አገዛዝ የጦር መሳሪያ ግዢ ዓለም አቀፉን ማህበረሰብ ጭምር በብዙ መልኩ እያነጋገረ ቀጥሏል።
የብልጽግና የሩሲያ ጀትና ድሮን ግዢ ከሽያጭ በላይ ነው መባሉ ሰሞነኛው መነጋገሪያ አጀንዳ ሆኗል። ከሰሞኑ በኢትዮጵያ አየር ኃይል ቅጥር ግቢና ሰማይ ላይ የታዩ የሩሲያ ጀትና ድሮኖች የዓለም አቀፍ የመከላከያ ተንታኞችን ጭምር በ90ኛ ዓመት የኢትዮጵያ አየር ኃይል በዓል መርሃ ግብር ጥቁር አንበሳ የሚል ስያሜ በተሰጠው የአየር ትዕይንት ላይ የቀረቡ 6 የ130 የተሰኙ ዘመናዊ የስልጠናና የውጊያ አውሮፕላኖች እንዲሁም ለብልጽግና መሸጡ የተረጋገጠው ኦሪዮን የሩሲያ ድሮን የብዙዎች መነጋገሪያ ሆኗል። የ6 አነስተኛ የጦር አውሮፕላኖችና የአንድ ድሮን ሽያጭ ከመከላከያ ሽያጭ መጠን አንጻር ብዙም ትልቅ ቁም ነገር የሚሰጠው አለመሆኑን ያነሳው ዩናይትድ 24 ሚዲያ ሩሲያ 4ኛ ዓመቱን እየተጠጋ ባለው የዩክሬን ጦርነት ከደረሰባት የኢኮኖሚና ንግድ መገለል ማገገሟን አሁን አቅሟን አስጠብቃ አማራጭ ሆና መምጣቷን ለምዕራባውያን ያሳየችበት ነው ሲል ገልጾታል። ሞስኮ በዩክሬን ካላት የወታደራዊ ተጽዕኖ ተሻግራ አፍሪካን ዋነኛ የጦር መሳሪያ የንግድ ቀጠናዋ ለማድረግ የብልጽግናው አገዛዝ ግዢ ማሳያ ተብሏል። የ130 አጥቂና አሰልጣኝ ጀቶች ሩሲያ ወደ ዩክሬን ጦርነት ከገባች በኋላ እንደተመረቱ የሚገምቱት የጉዳዩ ተንታኞች በአጭር ጊዜ ውስጥ ጀቶቹን ማስረከብ መቻል ሩሲያ ከጦር ኢኮኖሚ የዘለለ አቅም እንዳላት መልእክት እንዳስተላለፈች ነው ያስረዱት። የብልጽግናው አገዛዝ ከኦሪዮን ድሮን ግዢ በተጨማሪ የቱርኩን ቤራክታር ቲቢቱና አክኒክ የኢራኑን ማሃጃር 6 እንዲሁም የቻይናውን ዊንግሎንግ 1 ድሮኖች መግዛቱን መረጃዎች ያመላክታሉ። አገዛዙ እንዲህ ያሉ ግዢዎችን እየፈጸመ ያለው በአማራ ላይ ላስቀጠለው ጦርነትና ለሚያልመው ድንበር ተሻጋሪ ጦርነት ነው። የተባበሩት አረብ ኤምሬት ከባድ የተባለ ትንቅንቅ ገጥሟታል። ተፋላሚዎቿ እግር በእግር እየተከታተሏት ነው። በሌላ በኩል በሱዳን ብሔራዊ ጦር ለ2 ዓመታት የቆየውን ምሽግ መስበሩ ተሰምተዋል። ኤምሬቶች የነካችው ሁሉ ሽንፈት እየቀመሰ ቀውሱ እየበረታ ቀጥሏል። የአፍሪካ ቀንድ ጂኦ ፖለቲካ መገፋፋትና ፍትጊያ አሁንም እንደቀጠለ ነው። በተለይም በሳውዲና በተባበሩት አረብ ኤምሬት መካከል እየታየ ያለው ወታደራዊና ፖለቲካዊ ፍትጊያ ኳታርን ወደ ሜዳው ስቧታል። ኳታር በቀጠናው አሰላለፍ የተባበሩት አረብ ኤምሬትን እንድትተካ ጥረት እየተደረገ ይገኛል። በቅርቡ የተባበሩት አረብ ኤምሬት ከሶማሊያ እንድትወጣ ከተደረገ በኋላ በሳውዲ አመቻችነት እግር በእግር ኳታር ወደ ሶማሊያ እንድትገባ መደረጉን ተከትሎ ከዚያው የቀጠለው ትንቅንቅ ወደ ሱዳን አምርቷል። ሶማሊያን ማዕከል ያደረጉት ግብጽ፣ ቱርክና ሳውዲ አረቢያ ኳታርን ወደ ከበባቸው ስበዋል። እስራኤል ለራስ ገዟ ሶማሌላንድ እውቅናን በመስጠት ከሀርጌሳ ጋር ጠንካራ ግንኙነት መፍጠሯን ተከትሎ የተጠቀሱት አራቱ ሀገራት በፍጥነት የኃይል አስተላለፋቸውን በአንድ አቅጣጫ በማምጣት እንዲፋለሙ አድርጓቸዋል። የተባበሩት አረብ ኤምሬትና እስራኤል በበኩላቸው ማዕከላቸውን ሶማሌላንድ አድርገው በሌላ ጎራ ቆመዋል። በዚህ መልክ ሶማሊያና ሶማሌላንድ ማዕከል ያደረገው የሀገሪቱ ፍልሚያ በሳውዲ አስተባባሪነት ወደ ሱዳን አምርተዋል። ከወራት በፊት ወደ ሳውዲ ሪያድ አምርተው የነበሩት የሱዳኑ አንደኛው ተፋላሚ ጀነራል አብዱል ፈታህ አልቡርሃን ወደ ኳታር ዱሃ ማምራታቸውን ሱዳን ትሪቢዩን ዘግበዋል። በሱዳን በሁለቱ ጀነራሎች አብዱል ፈታህ አልቡርሃንና ጀነራል መሐመድ ሀምዳን ዳጋሎ ጦር መካከል እየተካሄደ ባለው የውክልና ጦርነት የተባበሩት አረብ ኤምሬት የጀነራል ሀምዳን ዳጋሎን ፈጥኖ ደራሽ ጦር እስከ ድሮን አቅርቦት በደረሰ ወታደራዊ ድጋፍ እገዛ ማድረጓን አጠናክራ በቀጠለችበት በዚህ ጊዜ የአልቡርሃን ጉዞ ከፍተኛ ትርጉም ተሰጥቶታል። በሱዳን የውክልና ጦርነት ንቅንቅ ላይ ያሉት ሳውዲና የተባበሩት አረብ ኤምሬቶች የመን ላይ ሌላ ፍልሚያ አስከትለዋል። የሱዳን የቀይ ባህር ተዋሳኝ ጎረቤት የመን ልክ እንደ ሱዳን በጦርነት ውስጥ ትገኛለች። የተባበሩት አረብ ኤምሬት በየመን በነበራት ጦር አማካኝነት የየመን ተገንጣይ አማጽያንን እየደገፈች መሆኗ በስፋት ተዘግቧል። ከዚያም በሳውዲም ጫና የተባበሩት አረብ ኤምሬት ጦር በአፋጣኝ የመንን ለቆ እንዲወጣ መደረጉ ይታወሳል። ይህ በሆነ በሳምንታት ልዩነት በተመሳሳይ በሳውዲ ጫና ሶማሊያ የነበረው የተባበሩት አረብ ኤምሬት ጦር ካምፑን ዘግቶ እንዲወጣ ተደርጓል። አሁን ደግሞ በሶማሊያ የተባበሩት አረብ ኤምሬት ጦር ለቆ እንዲወጣ ከሶማሊያ ጋር አዲስ ወታደራዊ ስምምነት ውስጥ የገባችው ኳታር ከአረብ ኤምሬት ጋር በግልጽ የተፋጠጡትን የሱዳኑን ጀነራል አብዱል ፈታህ አልቡርሃንን ለውይይት መጥራቷ ትኩረት ስቧል። ጀነራሉ በዱሃው ቆይታቸው ከኳታሩ ኤሚር ሼክ ታሚም ሐማድ አልጣኒ ጋር መምከራቸው ታውቋል። ይህ በእንዲህ እንዳለ ጦሩ ለ2 ዓመታት የቆየውን ምሽግ መስበሩ ተሰምተዋል። በሱዳን የውክልና ጦርነት ውስጥ አንደኛው ተፋላሚ የሆነው የጄኔራል አልቡርሃን ጦር ምሽግ መስበሩን አስታውቋል። የሱዳን ብሔራዊ ጦር በዲሊኒንግ ከተማ ለ2 ዓመታት የቆየውን የፈጥኖ ደራሽ ኃይል ከበባ መስበሩን ነው በታላቅ ጀብድ ያስታወቀው። በጉዳዩ ላይ መግለጫ የሰጠው ብሔራዊ ጦሩ
ሀይሊ ወደ ደቡብ ኮርዶፋን ሁለተኛዋ ትልቅ ከተማ የሚወስደው መንገድ ክፍት የሆነው የአማጺ ቡድኑን ሚሊሻ ድምጥማጡን ባጠፋና በደመሰሰ ስኬታማ ወታደራዊ ዘመቻ ነው ሲል ከበባና ምሽግ ሰበራውን ገልጾታል። ዲሊኒንግ ከተማ እንደ አውሮፓውያን አቆጣጠር ከጥር 2024 ጀምሮ በአማጺ ቡድን ከበባ ስር ቆይታለች። ዲሊንግ በከበባ ውስጥ በምትገኘው የግዛቱ ዋና ከተማ ካዱግሊና በሰሜን ኮርዶፋን ዋና ከተማ ኤል ኦቤይድ መካከል የምትገኝ ስትራቴጂካዊ ከተማ ናት። ፈጥኖ ደራሽ ኃይሉ እነዚህን አካባቢዎች ለመክበብ ሲጥር ቆይተዋል። በማህበራዊ ሚዲያ የተለቀቁ ቪዲዮዎች የጦሩ አባላት በዲሊኒንግ ከተማ በመኪና ላይ ሆነው ሲያከብሩና ነዋሪዎች በደስታ ሲቀበሏቸው ታይተዋል። እንዲያም ሆኖ ኤኤፍፒ የቪዲዮዎቹን ትክክለኝነት በገለልተኛ አካል ማረጋገጥ እንዳልቻለና ከፈጥኖ ደራሽ ኃይሉ በኩል እስካሁን የተሰጠ ምላሽ እንደሌለ ገልጿል። የብሔራዊ ጦር እርምጃ የተከተለው ፈጥኖ ደራሽ ኃይሉ በሰፊው የኮርዶፋን ግዛት እያደረገ ያለውን ፈጣን ግስጋሴ ለመግታት በሚያደርገው ጥረት ውስጥ ነው። ባለፈው ጥቅምት በምዕራቡ ዳርፉር የሚገኘውን የመጨረሻውን የጦር ሰፈር ከተቆጣጠረ በኋላ ትኩረቱን ወደ ምስራቅ በማዞር በምዕራብ ኮርዶፋንና በሄግሊክ የሱዳን ትልቁ የነዳጅ ማውጫ ላይ ቁጥጥሩን አጠናክሮ ነበር። በሌላ መረጃም በካዱጉሊና በዲሊኒንግ ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን ተመድ አስጠንቅቋል። በካዱጉሊክ ረሃብ መከሰቱ የተረጋገጠ ሲሆን በዲሊኒንግም ተመሳሳይ ሁኔታ ሊኖር እንደሚችል ተገምቷል። ከጥቅምት ወር ጀምሮ ብቻ ከ65,000 በላይ ሰዎች ከኮርዶፋን ግዛት እንደተፈናቀሉ የተመድ መረጃ አመላክተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር